ይነግራሻል ለተለቀኝ እነግራሻለሁ ይለቀኝ አርፈሽ ቁጭ በይ የትም አትሄጂም ቁጭ በይ ለምን ማየማሽት ፈለክ ቆይ ለምን እንዳልኩ ታውቂያለሽ አንቺ ምን የምታውቂው ነገር አለ ቆይ እስኪ ንገሪኝ ናታንን ካላገባኝ ይሄን ነገር ለእናቴ እነግራለሁ ብለሽ የምታስፈራሪው ለምንድን ነው አይ አባዬ እኔ አላልኩትም እሱ ለአንቺ ቤተሰብ ሲጨነቅ አንቺ በግልብጥ እንደገና እሱን ታስፈራሪዋለሽ ንገሪኝ ለምንድን ነው ክፍል ውስጥ ካሜራ የገጠምሽው ቆይ ሰው ሚስጥር ብሎ ያስቀመጠውን ነገር ለምንድን ነው የምትሰርቂው ወይዘሮ ማርታ እንግዲህ ጭንቀቷ እየበረታ ነገርዮሹ እየከረረ መንገዱ በጣም ውስብስብ እየሆነባት መጥቷል። እንግዲህ አሁን ላይ በጣም ያልገባት ነገሮች የሆነ ነገር እንደተፈጠረ ሙሉ በሙሉ ብትረዳም ግን የሆነው ነገር ሁሉ ለማወቅ በጣም ተቸግራለች። በቃ ከዛሬ ነገ የተፈጠረውን ነገር አንደኛ ደረጃ ይነግረኛል ብላ ብዙ ነገሮችን እያሰበች ነበረ። ሁለተኛ ደግሞ እሱም ወደ ራሱ ይመለሳል። ምክንያቱም ቆይ ተረጋጊ ስለሚላት ይነግረኛል ብላ ተስፋ ነበራት። ግን ነገርዮሹ እየዋለ እያደረ በቃ ሌላ ስር እየሰደደ አንደኛ ያው የጋሽ ደረጀ ጭንቀት እንደሚታወቀው በጣም እየበረታ ምክንያቱም በችግር ላይ ችግር እየተጨማመረ ሄደ። የመጀመሪያው አንዱን ነገር ሳይፈታው ሌላኛው ይጨመራል፣ አንዱኛው ሳይፈታ ሌላኛው ይጨመራል፣ አንዱ ሳይል አንዱ እና በዛ ምክንያት እንግዲህ ጋሽ ደረጀ በጣም በጭንቀት ውስጥ እንግዲህ ብዙ ነገሮችን አሳልፏል። ያሁኑ ደግሞ ይባስ ብሎ እንግዲህ ራሱን ለማጥፋት ለራሱ እየተዘጋጀ ነው የሚገኘው። ምክንያቱም ወይዘሮ ማርታ እንግዲህ ምንድነው ያለችው ደሬ ምንድነው ቆይ ይሄን ነገር አልነግረኝም አልከ በቃ ምንድነው ቆይ እኔ ምን ልሁን እንደኔ ቆይ ምን ልሁን ስታይ ደስተኛ መስላለሁ አይደል በቃ ሁሉንም ነገር ትቾ ነው አይቾ ነው ቆይ ለምንድነው ብላ እንግዲህ ቆጣ ብላ ስነግረው አይ ማርቲ ለኔ ብለሽ ነው እንጂ አሁን ሁሉም ነገር ሳይገባሽ ቀርቶ ነው ወይ ያላት ነበር። አዎ ገብቶኛል በቃ ቤቴ ውስጥ የሆነ ችግር እንደተፈጠረ ከባድ ነገር እንደተፈጠረ ገብቶኛል ጥንቅቅ አድርጌ ገብቶኛል። ግን ደግሞ ላንተ ብዬ ነው ሁሉንም ነገር የተውኩት ምክንያቱም ካሁን ከዛሬ ነገ ከሰልስት ማግስት ትነግረኛለህ በማለት ሁሉንም ነገር ለማለፍ እየሞከርኩኝ ነው ግን አልቻልኩም። በቃ ስታየኝ ስቃለሁ ስታየኝ የሆነ ደስተኛ ሆናለሁ አይደለ መስይሃለሁ አይደለ ነው እንደዛ አይደለም በቃ ለምንድን ነው የስማትረዳኝ በቃ ለምን ማትነግረኝ ከመቼ ጀምሮ ነው ይሄን ነገር መሸሸግና ከኔ ነገሮችን ደብቀህ መሄድ የቻልከው መቼ ጀምሮ ነው ምናምን ብላ ነበር እንግዲህ በጣም የቀወጠችበት ወይዘሮ ማርታ እንግዲህ በዚያ ላይ ደረጃ ምንድነው ያለው አይ ብሎ ነገርዮሹ መፈንዳቱ አልቀረም ወታደር ያለውን ጥይቱን ሁሉ ጨርሶ የመጨረሻ አንድ ጥይት ስትቀረው አንድ ጥይት እስከምትቀረው ይታገላል። በዛች በጥይት ወይ ይመታል ወይ ለራሱን ከጭንቀቱ ይገላግላል። ያ ማለት ራሱን ያጠፋል ነውና ያው ደረጃም እንግዲህ በዚህ ልክ ነው። ቆይ ይሄ ነገር ሁሉ ይሄ እንደዚህ እስከሚወሳሰብ ይሄ ሁሉ ነገር እስኪሆን ድረስ ምንድነው ቆይ የተፈጠረው ለምንድነው ማትነግረኝ ስትለው እንግዲህ በቃ ተይ ማርትዬ ምናምን ብሎ እንግዲህ ነገሮችን እነግርሻለሁ በቅርብ እንግዲህ ሰሞኑን እነግርሻለሁ ዛሬ ግን አይደለም በማለት ነበር እንተናት። ያው ወይዘሮ ማርታም ብዙ ማጨናነቅ ስለማትፈልግ እሱን ዝም አለችው ማለት ያው በጣም ጎበዝ ነች ነገሮችን በቃ የመቆጣጠር ፕሮሞት አድርጋ ነገሮችን የማያዝ ደግሞ ኃይሉም አቅሙም ስላላት በቃ በዛ ልክ ነው እንግዲህ ነገሮችን ለመታገስ የሄደችበት ርቀት በጣም የሚያስገርም ነው። ታግሳውም እንግዲህ በቃ መልካም አዳር ተብሎ እንደተለምዷቸው መኝታቸው ነው የተኙት። ግን በዛ በተኙበት ግጽበት ላይ ሌሊት ላይ ደረጃ እንደሚታወቀው እሷ ስራም ስለዋለች አንዳንድ ነገሮችን ብዙ ቻሌንጆች ስላሉ እንቅልፍ ይዟት ነበረ። ደሬ ግን እንቅልፍ አልያዘውም። ምክንያቱም እንዴት ብሎ እንቅልፍ ይዟል ስንቱን አልፎ በየት ብሎ በነገራችን ላይ ንጹህ እንቅልፍ ተተኛ በጣም ሰንብቷል አቶ ደረጀ። ሰው በዚህ አጋጣሚ ያን እንግዲህ ሌሊት ከተነሳ በኋላ ቀጥታ እንግዲህ ገመድ ፈልጎ መታነቂያ ገመድ ፈልጎ እንግዲህ ወይዘሮ ማርታን አይኗን እያያት ነበረ። እንግዲህ አሁን እንደመሰናበት አይነት ነገር ነው መሰለኝ እንግዲህ ገመዱን ይዞ ነው የወጣው። ከዛም ገመዱን ይዞ ወጥቶ እንግዲህ ቀጥታ ታች ናታን ክላስ ነው ታች ነው የወረደው። ከዛ ከወረደ በኋላ ቀጥታ እንግዲህ ገመዱን እንዲያዘ አብጌል ክላስ ነው የገባው። አብጌልም እንደምታወቀው እንግዲህ ለብቻዋ በር ከተዘጋባት እዛው ነው ያለችው ናታን ክላስ።
በዛ እንግዲህ ደረጃ ሄዶ ያው ገብቷል ክላሷ። ምን ሊሆን ይችላል ብላችሁ ታስባላችሁ? እኔ ግን ጋይሶች እንደማስበው እንግዲህ ምናልባት ለአቢጌል ያው ምርጫ የሚሰጣት ይመስለኛል። አንድ እኔን ማጣት ትፈልጊያለሽ ወይስ ዝም ብለሽ አፍሽን የሰማሽውን ነገር እንዳልሰማ ማሰብ ይሻልሻል የሚል አይነት ነገር የሚያቀርብላት ይመስለኛል። አቢጌል በነገራችሁ ላይ የደረጃ አሁን ልሞት ነው ምናምን ቢላት ይህን ያክል ጉዳቱ ያን ያክል የሚባል አይደለም ማለት ለሷ። አሁን አቢጌል ባለችበት ሌቭል ላይ በተለይ በዚህ ባስተሳሰቧ እንትን ላይ ለሷ ማለት ምንም ነው ሁሉም ነገር በቃ ምንም አይገርማትም፣ ምንም እንትን አይላትም። ገብታችኋል ጋይስ? ሶ በዛ ልክ ነው እንግዲህ የሚመስለኝ የማስበው እና ቤተሰቦቻችን እንግዲህ ከዛን ጀምሮ ነው ነገሮች እንትን እያሉ ያሉት። ሶ አሁን ልሞት ነው ምናምን ቢላት ምናልባት እንዲያባይ ቆይ ለምን ትሞታለህ? ሁሉም ነገር ለማየን እንገራት ማለቱ አይቀርም ብዬ ምክንያቱም አሁን በእርግጠኝነት ያው አይ በቃ እሺ አንተ ብትሞት ይሻለኛል ብላ ምናልባት ምርጫ ላሰጠው ትችል ይሆናል እንጂ ስለምትፈራም እንጂ በጭራሽ እንትኗ ማድረግ አትፈልግም። በተለይ ለጆሮ ማርታ ይሄን ነገር ላለመናገር የምታቅማማ አይመስለኝም። በተለይ ደግሞ መጀመሪያ ላይ የተወቹ ያው ናታንን ለራሷ ለማድረግ ያው ናታንን ለዛ ብላ ነበረ። ከዛ ናታን ደግሞ እንኳን አይደለም ላገባሽ በዚህ ምድር ላይ እኔና አንቺ ወይም ደግሞ የቀረሽው ሴት አንቺ ብትሆኚ ጭራሽ አላገባሽም፣ እኔ ማገባው ዳጣንና ዳጣን ብቻ ነው፣ ስትፈልጊ ገደል ግቢ ብሏታል። ደግሞ አንቺ ብሎ ሴት ብሎ እንግዲህ ጥብ አድርጎ ነው ያሰጣት። ሴትነት እኮ እንትንና ጦት በያዝ አይደለም ብሎ እንግዲህ ጋይሶችዬ ጥብ አድርጎ ነው ያሰጣት። አቤት ናታን፣ አቤት ግፍህ፣ አቤት ግፍህ። ይሄን ያክል እንግዲህ መወደድ ይሄን ያክል አቢጌል፣ ኦ ማይ ጋድ አቢጌል ገባር ናት። እንግዲህ ቤተሰቦቻችን ያው እንግዲህ ዳጣ ድራማዎች ብዙ ነገሮች እየተማርንበት ያለ ድራማ ነው። እንደ ቤተሰብ እንደ በቃ ጀስት ሁሉንም ነገር ያጠቃለለ ነው። እንደ ልጅ፣ እንደ አባት፣ እንደ እናት፣ እህትነት፣ ቤተሰብ፣ ጉርብትና፣ ጓደኝነት፣ ፍቅረኛሞች፣ ቅናትን፣ መልካምነትን፣ በቃ ቅንነትን፣ በቃ ብዙ ነገሮችን አጠናክሮ የያዘ ድራማ ነው። በጣም ነው ሁላችሁም ዘና ፈካ ያልንበት። ያው ሰሞኑ እንግዲህ ሁሉም ላይ ያለው ስትረስ ያለው ጭንቀት በደረጀ ጉዳይ እንግዲህ በጣም ሁሉም ሰው ስትረስ ነው የሆነው። ሰላምዬ እንግዲህ በቅርቡ ነው የምትወልደው። ያው የሰላም ልጅ አባት እዚህ ጋር ብዙ እንትኖች አካቷል። እንግዲህ አቶ ደረጀ ነው ለዚህ ሁሉ ዋናው ጦሱን የተሸከመው ሰው። እንግዲህ ነገሮችን እንደሚስተካከሉ ተስፋ እናደርጋለን። በተለይ ደረጀ ራስን ለማጥፋት ነው ወይም ሌላ ነገሮችን ውሳኔዎችን ለመወሰን ከምንትን ከማለት ይልቅ ወይዘሮ ማርታን በቃ የሆነ ቦታ ወይ የሆነ በቃ በራሳቸው በሚግባቡበት ቋንቋ በሚግባቡበት ቦታ ላይ ወስዶ ከእግሯ ስር ቁጭ ብሎ በቃ ወድቆ ማሪኝ፣ በቃ ካሁን በኋላ ምርጫሽ የራስሽ ነው፣ ግን በቃ ማሪኝ ብሎ ቢለምናት ከዛ ይቅርታ ቢጠይቃት ከዛ በኋላ ምናልባት ስሜታዊ ሆና ነገሮችን ወደ ራሷ እስከምትመለስ ሁኔታዎች እንዴት የሚሉትን ነገር እስከምታጣራ እስከምታጤን ከዛም ዙሪያዋን እስከምታይ ድረስ የተወሰነ ትንሽ ስሜታዊ ልትሆን ነገሮች በጣም ከባድ ሊሆኑባት ይችላል። ሶ ግን ከዛ በኋላ የተወሰነ ነገሮች አስተካክለ እንደምትመለስ ምንም እንትን የለንም እና በዛ መልኩ ቢሆን ምክንያቱም ራስ ማጥፋት መፍትሄ አይሆንም። ምክንያቱም ሌላ ጸጸት ነው ለወይዘሮ ማርታ ጥሎ የሚሄደው። ምክንያቱም ምንዋው ነግሬ በነበር ብዙ ነገሮች አሉ፣ ብቻ ብዙ እንትኖች አሉና በዚህ ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ብያችሁላችሁበት ቤተሰቦችን ላይክ አድርጉ ባይማ